አሁን ደግሞ ወደ ባልደረባችን የክነሴት አባል የቀድሞ የክነሴት አባል እንዲሁም ምክትል አፈ ጉባኤ የፖለቲካ ዜናዎች ተንታኛችን አቶ ሽሎሞ ሞላ አልፋለሁ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ፋሲል እንደምን አለ? ደህና ነኝ። እንግዲህ ያው ዛሬ መታሰቢያና የሀዘን ቀን ነው። በዚህ ነው የምንጀምረው። አንተ የክነሴት አባል በነበርክበት ጊዜ ማለትም የህዝብ ተወካዮች ምክር ቤት አባል በነበርክበት ጊዜ ሰፋ ያለ እንቅስቃሴ ስታደርግ ነበር። ከዛም በፊት በሶክኑት አይሁዲት ድርጅት ከፍተኛ ባለስልጣን ነበርክ። እንደዚሁ ብዙ አገልግሎቶችን ስታካሄድ ቆይታል። ላንተ ይህ ቀን ምንድነው አቶ ሽሎሞ? ይህ ቀን በእውነት ለማንኛውም የይሁዲ ዘር የሆነ ሁሉና የይሁዲ ሃይማኖት ተከታይ ለሆነ ሁሉ የመደመሚያ ቀን ነው ማለት ይቻላል። የሀዘን ቀን ነው። ወገኖቻችን፣ ህዝቦቻችን፣ ህፃን፣ ሽማግሌ፣ እርጉዝ፣ አዛውንት፣ ትንሽ፣ ትልቅ ማንኛውም የይሁዲ ሃይማኖት ተከታይ ሆነ ሳይንቲስትም ሆነ ራባይም ሆነ እንዲሁ የማያምንም ሆነ እነዚህ ሰዎች በማንነታቸው የተጨፈጨፉበት የተገደሉበት ዘመናት ነው። በተለይ 5 ዓመት ውስጥ ሂትለር በሲስተማቲክ በሆነ መንገድ ሂትለርና ግብረ አበሮቹ ሂትለር ብቻ አይደለም። ሂትለር ያው የናዚ ድርጅት ጀርመን ውስጥ ይመስርትና ያቋቋም እንጂ የዚያኔ እነ ሞሶሎኒ እንዲሁም ሌሎችም የሱ ግብረ አበሮቹ ነበሩ። ያ ነው ጭፍጨፋውን ለየት ሊያስደርገውና በታሪክ ውስጥ ኤክስኪውዝ የማይደረግለት ወይም ይቅርታ የማይደረግለት ጭፍጨፋ ነው። ይህንም ሊያደርጉ የቻሉት ዓላማው ከዛ በፊት ቅድመ ዝግጅቶች ነበሩ። አሁን በየቦታው በየዩኒቨርሲቲዎች ከዛ ሀገርም ሆነ ከውጭ ሀገርም የሆነ አንቲ ሰማይቲክ ወይም የሰማቲክን ተከታዮች በሙሉ ያተኮረ ይሁዲዎችን ያተኮረ ከመጀመሪያ ጀርመን ውስጥ እነዚህን አጥፍቶ ከዛ በኋላ ደግሞ አውሮፓ ውስጥ ካጠፋ በኋላ ወደ አሜሪካ ለመሄድ ከአሜሪካ ከዛ መራሻ ሶቪየት ዩኒየን ነበረች እዛን ጊዜ ከዛም ሌሎችን ሀገሮችም ወደ አፍሪካ ሁሉ ወደ ሊቢያ ወደ ቱኒሲያ ከዛም ወደ ግብጽ ከግብጽም በእርግጠኝነት ወደ ኢትዮጵያም እንደሚመጡ ምንም ጥርጣሬ አልነበረውም። ጊዜው አጥዋቸውና ያው ጦርነቱ ስላበቃ እንጂ። ስለዚህ ይህ ቀን ለማንኛውም ይሁዲ የሆነ ሁሉ አስደማሚ ቀን ነው። መታወስ ያለበት ቀን ነው። ከታሪክ ወደ ታሪክ ከልጅ ወደ ልጅ መነገር ያለበት። በተለይ እኛ እስራኤሎች እዚህ ሀገር የምንኖረው ማስታወስ ያለብን ይሄ ድርጊት አይደገምም ብለን ልናስብ አንችልም። አይደገምም ብለን በብዙም ባይሆን እኮ አቶ ሽሎሞ በብዙም ባይሆን ማለትም 6 ሚሊዮንም ባይሆን በጥቅምት 7 ቀን ድርጊቱ ተፈጽሟል። አጋጣሚ ቢያገኙ ኖሮ ሁሉንም ጨፈጨፉ ነበር። ልክ ያን ነበር ለየመጣ። ኦኬ ቀጥል። በ7 ቀን 10ኛ ወር 23 ዓመተ ምህረት መንግስት ባለበት መከላከያ ባለበት መረጃ ባለበት ስለናቅናቸው እንቅልፍ ስለተኛነ በዘመናት በሙሉ ሐማስ የመሬት ጉድጓድ እየቆፈረ ያዘጋጀ እኛ ስለናቅናቸው ማለት ነው 20 ዓመት ከዛም በላይ ማለት ነው እርስ በራሳቸው እንኳን የራሳቸውን ዜጋ እንኳን ርህራሄ የማያደርጉ እኛን ይሁዲዎችን ርህራሄ ያደርጉላን እያለን ገንዘብ እንኳን ከካታር እያስመጣን ግዴላችሁም እንኩ ለህዝባችሁ ስጡ እያለን እነሱ የጦር መሳሪያቸውን እያዘጋጁ በ7 ቀን 10ኛ ወር የኛን ደንበር ተሰው ናዚያዊ ስራ ፈጽመውብናል። ህፃንን ኦቨን ውስጥ ወይም ደግሞ ምግብ ማብሰያ ቦታ ውስጥ አስገብተዋል። ሴቶችን ደፍረዋል። እርጉዝ ገለዋል። ሽማግሌ ለምሳሌ በአውሮፓ ሆሎኮስት ወይም ከዚህ ጭፍጨፋ ተርፉ ማለትም ከጀርመን ጭፍጨፋ የተረፉ ከጀርመን ጭፍጨፋ የተረፉትን ሽማግሌዎች ገለዋቸዋል። በግድም ደግሞ ይዘዋቸው ሄደው እስረኛ አድርገው ወይም ደግሞ ጠልፈው ወስደው ከዚያ ይገደሏቸውም ከዚያ ይወጡም አሉ። ይህ ሁሉ ድርጊት የሚያሳየው ምንድነው አቶ ፋሲል? አይሆንም ሊባል አይችልም። ይሆናል። በነገራችን ላይ የጄኖሳይድ ወይም ህዝብ ጭፍጨፋ በአፍሪካ ውስጥ እየተካሄደ ነው ያለ ተካሂዷል። አውሮፓም ተካሂዷል። ዩጎዝላቪያ ሱዳን ውስጥም በሰፊው ተደርጓል። ሩዋንዳን እናስታውሳለን። ሌሎችም ሀገሮች አይቨሪ ኮስት እንደዚሁም
ደቡብ አሜሪካ ውስጥ ብዙ ጄኖሳይዶች በዓለም ደረጃ ይደረጋሉ ኢራኖች ያደርጋሉ ሱሪያ ለምሳሌ ራሱ አሁን የአሳዱ መንግስት ይሄን አተኩሮ ነበር የሚሰራው ብዙ ተድራጎቶች ቱርክም በበኩሉ አርመኖችን 1 ሚሊዮን ተኩል ጨፍጭፋለች ከዛም በላይ ነው አተፋስ የቱርክን ታሪክና የአርሜኖችን ጉዳይ እኔ በደንብ አውቀዋለሁ በደንብ አጥንቻለሁ ያ ሁሉ ዳለ እና ያለሙ ማህበረሰብ አይኑን ጨፍኖ አይኑን ተሰውሮ በተለይ ይሄ ሽሙም እንለው አለ የተባበሩት መንግስታት ዜሮ ነው ምለው ነው የዜሮ የተባበሩት መንግስታት የተቋቋመው ይሄ የጀርመን ጭፍጨፋ አውሮፓ መሬት ላይ ከተታየ በኋላ እንደዚህ አይነት ተድራጎት እንዳይደረግ ለማቋቋም ተብሎ የተቋቋመ ነው ያን እንኳን ሊያደርጉት ነውና የዩክሬንንና የራሻን ጦርነት አሁን አንተ የዘገብከው በዘገባ ላይ ያቀረብከው ያን እንኳን ሊያስቆሙ አልቻሉም ቱርክ አሁን ለምሳሌ ራሻ በቱርክ በከፍተኛ የሆነ ጦር እያካሄደች ነው ያለችው 3 አመት ሊሞላው ነው እና እነዚህ ነገሮች በመናይበት ጊዜ እኛ ይሁዶች ቁስል ያለንን ቁስሉ ብቻ ደግሞ ምንም አንድም ጊዜ የማይድን ቁስል ነው አተታሲ የሆሎኮስት ቁስል ለማንኛውም ይሁዲ ለሆነና የሰባዊ መብት በሚያምን በሰው ፍጡርነት ለሚያምን ዘረኝነትን ለሚቃወም ሁሉ የማይረሳ ታሪክ ነው እና እኛ ይሁዲዎች ብዙ ታሪክ አለን ወደ አስቴርና ወደ ሞርደካይ ታሪክ መሄድ እንችላለን እንዴት አርጋ ይሁዲዎችን አስቴር በጥበብ ከሐሽበሮች እንዳደነቻቸው ፈርዖ ይሁዲዎችን እየጨፈጨፈ እየገደለ በጭቆና ያደረገ ሙሴ እንዴት አርገው ከባርነት ወደ ነፃነት እንዳወጣ እናውቃለን ሮማውያን ምን እንዳደረጉ ይሁዲዎችን ጨፍጭፈው በተመቅደሱን አፍርሰው ሲያሳዷቸው ባቢሎናውያን በተመቅደሳቸውን አፍርሰው እንደገና ሁሉ ጊዜ ይሁዲ ማህበረሰብ ተንሰራርቶ ይነሳ አሁን እቺ እስራኤል ከዚህ የሁለተኛው ጦርነት የጀርመን ጭፍጨፋ በኋላ የተነሳች አገር እስራኤል ናት ኃያላን መንግስት ናት ጠንካራ አገር ናት የሐማስን ጉዳይ ግድም ብናነሳ እስራኤል ጠንካራ አገር ናት ግን የውስጥ መከፋፈላችን እርስ በራሳችን አለመተማመኑ የፖለቲካ እይታችን አንድ አለመሆኑ ለጠላቶቻችን ያገለጠንና ለምሳሌ ኢራን አሁን የምታደርገው ትፈልገው እንዴት ነው ኒውክሌር ቦምብ ተሸክማ እስራኤልን ለማጥፋት ነው አሁን ኢራን አታደርገውም ብሎ የሚያስብ ሰው ካለ ናይቭ ሰው ነው ማለት ወይም ደንቆሮ ነው ማለት ይችላል ምክንያቱም ራሳቸው ኢራኖች ሚሳኤሎችን 500 400 የሚሆኑ ሚሳኤሎች በየጊዜው ሁለት ጊዜ ተኩሰውብናል አንዱ ወይም ከሁለቱ ሚሳኤል ከተኮሱት ሚሳኤል ለምሳሌ የኒውክሌር ቦምብ ቢኖረው ኖሮ እስራኤል ጠፍታ ነበር ማለት ስለዚህ አሁንም ቢሆን ያለው አደጋ ከፍተኛ አደጋ ነው እና አሁን አንዳንድ ጊዜ ለምሳሌ አሜሪካ ከኢራን ጋር እየተነጋገረች ነው የሚሆነው ስምምነት እንዴት ነው በሚባልበት ጊዜ የኛ እኮ የህልውና ጉዳይ ነው አተፋዘል የመኖር ጉዳይ ነው የእስራኤል ወይ ትጠፋለች ወይ ትኖራለች ማለት ስለዚህ በዚህ ላይ በዛሬው ቀንም ቢሆን አንደኛ እስራኤል አይበገርነቷን ከሐማስ ትንኮሳ በኋላ ወይም ጉዳት በኋላ ያሳየችውን አይበገርነትና ጥንካሬዋን አሁንም ቢሆን ለወደፊት ማሳየት አለባት በተለይ ኢራን የኒውክሌር ቦምብ እንዳትይዝ ማድረግ አለባት በአንዳንድ በኩል ደግሞ ጥሩ ዜናዎችን እንሰማለን በዛሬው ለምሳሌ ከተንኮታኮተችው አገር የተፈጠረው አሻራ የሚባለው የሃይማኖት ተከታይ እስልምና ሃይማኖት ተከታይ መሪ አሻራ የሚባለው ሱሪያ ውስጥ የሱሪያው ፕሬዝዳንት አሁን ያልተመረጠው ምን ባለ ያልተመረጠው ፕሬዝዳንት መጥቶ በጉልበት ያዘው ዛሬ ለትራምፕ ደብዳቤ ልከውለታል ደብዳቤ ያሉት እንዴት ነው በአብርሃም በተሰየመው ስምምነት እኔም ከእስራኤል ጋር የዲፕሎማሲ ግንኙነት ማድረግ ፈልጋለሁ አሁን እንዳለ ነው ሁሉ ማለት ነው ያ ማለት ምን ማለት ነው እስራኤል የጎላን ሃይትን ተራራን ተመልስልን የሚለውን ትቼ ነገር አለሙት ከእስራኤል ጋር አብረ ጥሩ ጎረቤት መኖር ፈልጋለሁ ይሄ ጥሩ ነገር ነው ይሁን ትላንትና ካንተ ጋር ሊጨምርና ትላንትም የሪፐብሊካን ፓርቲ የአሜሪካ የኮንግሬስ አባል የሆነ ከአሻራ ጋር ተገናኝተው ተወያይተዋል ደማስቆ ውስጥ አንተ ያልከውን አባባል ነው የገለጸው ለምሳሌ ይሄ ነገር ጥሩ ነው ያ ማለት እንዴት ነው ለምሳሌ እስራኤል ግብጽ ጋር ሰላም ካደረገች ከጆርዳን ጋር ሰላም አለ ሰላም እንዲጠናከር ማድረግ አለባት ከሱሪያ ጋር ሰላም ካደረገች ራቅ ብለው ካሉ ሀገሮች ጋር ከና አረብ ኤምሬቶች ጋር ከዛም ሳውዲ ጋር ሰላም ካደረገች ማለትም እስራኤል
የመኖሯን ሁኔታ በሰላም እያረጋገጠች ነው ማለት ነው። እዚህ ላይ ከዛ ላይ እንኳን ሌላው ይቅርና በጣም የማንወደው ወይም የማይወዱት ልበለው አቡ ማዘን በትላንትናው ዕለት ለምሳሌ ቀደምከኝ ልጠይቅ ነበር። እሺ አንተ በስራ በምንም ካራዎች አካባቢ ስለማጠፋ እስቲ ምን ማለቱ ነው የውሻ ልጅ ብሎ መናገሩ? ይኸውልህ በመጀመሪያ ደረጃ አቡ ማዘን እኛን ከሚጠላው እነሱን ይጠላቸዋል። የሱን ወታደሮች ከ9ኛ ፎቅና 10 ፎቅ አንስተው ወርውረው ጥለው ወታደራዊ መፈንቅለ መንግስት አድርገው ነው ራቁታቸውን እኮ ነው በፓንት ብቻ እኮ ነው የወረወራቸው። ታስታውሳለህ? ራቁታቸውን የወረወራቸው። አዎ ያ ብቻ ሳይሆን እንዲያውም አሁን ጦርነቱ ከተጀመረ በኋላ በእኛ የተወሰነ ጊዜ አቡ ማዘን ሰዎች እናስተዳድራለን ብለው ገብተው የት እንዳሉ እስካሁን ድረስ አይታወቅም። ከለዋቸዋል። ይቀበሯቸው፣ ያግቧቸው፣ አንገታቸውን ይቁረጧቸው አይታወቅም። እና ሐማሶች በዚህ ተደራጋቸው። ስለዚህ ያላቸው ጥላቻ እንዳለ ሆኖ ግን እናንተ ውሻዎች እናንተ ክላቢም የውሻ ልጅ እኮ ነው ያላቸው። የውሻ ልጅ እኮ ነው የውሻ ልጆች ልቀቋቸው። እናንተ ስላለቀቃቸዋቸው እነዚህ የታሰሩትን ሰዎች ህዝባችን እየተጨፈጨፈ ለሚደረገው ጭፍጨፋ እናንተ ናችሁ ኃላፊነት። ምክንያቱም ስለምትጨፈጭፏቸው እስራኤል ምክንያት እየሰጣችሁ ነው። ይኸውልህ እኔ እንደመስለኝ ከሆነ ይሄ ሊሆን የቻለው እስራኤል አይበገሬነቷን እያሳየች ስለሆነ ነው። እስራኤል ደካማ ብትሆን ኑሮ ይውጡን ነበር፣ ይበሉን ነበር። እዚህ ላይ ከዚህ ጋር ላይ ያይዝልህ እንድትመልስልኝ ፈልገው ዮርዳኖስ በትላንትናው ዕለት የሀገር አስተዳደር ሚኒስትሯ መግለጫ ወጥቷል። የወንድማማች እስላሞች ድርጅት እንቅስቃሴ ከህግ ውጭ ሆኗል። ስለዚህ ዮርዳኖስ የሳውዲ አረቢያን የግብፅን ፈለግ የኤሚሬትን ፈለግ ተከትላለች እየተባለ ነው። ይህ ሁኔታ ሐማስ እንደልቡ እንዲንቀሳቀስ መንገዱ ሁሉ እየተዘጋበት ነው ማለት ነው። ያ ብቻ ሳይሆን በመጀመሪያ ደረጃ ዮርዳኖሶች ይሄን የሚያደርጉት እኛን ወደው አይደለም እኮ ግልጽ ነው። የራሳቸው የጥቅማቸው ስለሚጎዳባቸውና መንግስታዊ መፈንቅላዊ መንግስት ሊሆንብንም ብለው ስለሚፈሩ ነው። ቆይተዋል። ግን የሆነው ምንድን ነው? አንደኛ ዮርዳኖስ ይህን ህግ በምትደነግግበት ጊዜ ከዛ በኋላ የሐማስ የሚባል ድርጅት ቢሮ ከዛ አይኖረውም። ለሐማስ ገንዘብ መስጠት አይቻልም። ለጂሃድ ኢስላሚ ገንዘብ መስጠት አይቻልም። አክራሪነታቸው ይጠፋል ማለት ነው። ያ ማለት በጃዙር ዮርዳኖስ እስራኤልን ሐማስን ቀጥቅጡት እያለች ነው። ሐማስን አጥፉ እያለች ነው። እኛ ለማጥፋት እየተዘጋጀን እያደረግን ስለሆነ ቀጥሉበት፣ የሐማስን እንዲጠፋ የማድረጋችሁ ጥያቄ ትክክለኛ ጥያቄ ነው እያሉን ነው። ይሄ አንዱ። ሁለተኛው ደግሞ ምን አለ መሰለህ አቶ ፋሲል፣ የሱሪያው መሪ አሻራ ደግሞ የጂሃድ ኢስላሚ ሰራተኞችንና የሐማስን ቢሮ ኃላፊዎች አስረዋቸዋል። ይሄ የሚያሳየው እሱን አሰሯቸው። እንታስታውስ እንደሆነ አቡ ማዘንን ጠርተው ባለፈው ሳምንት አስተናግደውት ነበር። እየተደረገ ያለው ምን መሰለህ? የእስልምና ሃይማኖት አክራሪዎች ሐማስ ማልካቸው፣ ብራዘርሁድ የወንድማማች እስላሞች ማልካቸው፣ እነዚህ ሁሉ በነገራችን ላይ ጀርመን ውስጥ ሆሎኮስት ተፈጥሯን ብለው የማያምኑ ናቸው። ይሄ የጽዮናዊዎች ፕሮፓጋንዳ ነው ብለው የሚያምኑ ናቸው። ይሄን ብቻ በማለታቸው እንኳን እስራኤልን እየጎዱ መጨፍጨፍ አለባቸው፣ መጥፋት አለባቸው። እነዚህ አክራሪዎች ከጠፉ አካተምና ቀጠናው ኖርማል የሆኑት ጥሩ ጉርብትና እንዲኖር የሚፈልጉት ምናልባት ጥንካሬ ያገኙ አብረው ሊኖሩ ይችላሉ። ያ ማለት ለኛ ደህንነት፣ ለኛ ኑሮነት የተሻለ ኑሮና ይሆናል ብዬ አስባለሁ። ግን ይሄን ይያለን እንዝህላል መሆን አይቻልም። እንዝህላልነታችን የ7 ቀን 10ኛ ወር 23 ዓመተ ምህረት ማታ ምጥቶብና እና ይሄ ትውሳ ካምሯችን ከመለካከታችን ከሐሳባችን የሚርቅ መሆን የለበት። ኦኬ አቶ ሽሎሞ ሞላ የቀድሞ የክኔሴት አባል የፖለቲካ ዜናዎች ተንታኛችን ምክትል አፈ ጉባኤ በጣም አመሰግናለሁ ስላነጋገርከን። አመሰግናለሁ ተፋሲል። ሰላም ቆይ። ሰላም